የዱባይ ፖሊሶች የሚነዷቸው መኪኖች እንደ ማንኛውም ሀገር ተራ መኪኖችም አይደሉም። ፖሊሶች ላምበርጊኒ፣ ፌራሪ እና ቡጋቲ የመሳሰሉ እጅግ ውድና ፈጣን የስፖርት መኪኖችን ይይዛሉ። የአረብ ኤምሬትስ ቁጥር ከባህር ዳር፣ ከጎንደር፣ ከመቀሌ፣ ከድሬዳዋ ከተማ ህዝብ ያነሰ ነው። አዲስ አበባ ከተማ በ6 እጥፍ የአረብ ኤምሬት ተወላጆች ያንሳሉ። ነገር ግን ከጠቅላላ ህዝቡ ለሥራ 9 ሚሊዮን የሚደርሰው ከሌላ ሀገር የመጣ ነው። በቴክኖሎጂ፣ በኢኮኖሚ፣ በሳይንስ የረቀቀችው ኤምሬትስ ለሰራተኛ የገቢ ግብር አይከፈልም። የታክስ እፎይታ በመስጠትም ትታወቃለች። ስልጣኔ የሚመጣው በህንፃ ሳይሆን በሰው አእምሮ መሆኑን የተረዱም ይመስላል። ዜጎቻቸው በዓለም ታዋቂ ዩኒቨርሲቲዎች እንዲማሩ ከፍተኛ በጀትም ይመድባሉ። አርቲፊሻል ኢንተለጀንስ ወይም ኤአይ እና የፈጠራ ምርምር ላይ በቢሊዮን የሚቆጠር ዶላር በማፍሰስ ከገዥነት ወደ ዕውቀት አምራችነት ተሸጋግረዋል። ኤምሬትስ ስልጡን የሆነችው ሀብት ስላላት ብቻ ሳይሆን ሀብቱን በእውቀትና በስርዓት የምትመራበት ጭንቅላት ስላላት ነው ይባልላታል። ጤና ይስጥልን። ከበረሃ ድንኳን እስከ ማርስ ሽርሽር ያልተሰሙ የአረብ ኤምሬትስ አስደናቂ ሚስጥሮች። የተባበሩት አረብ ኤምሬትስ በአጭር ጊዜ ውስጥ በዓለም መድረክ ላይ ስሟን በደመቀ ቀለም መጻፍ የቻለች ሀገር እንደሆነች ይነገርላታል። በባህረ ሰላጤው አካባቢ የምትገኘው ይህች ሀገር በባህላዊ እሴቶችና በዘመናዊ ስልጣኔ መካከል ያለውን ሚዛን በመጠበቅ ረገድ እንደ ተምሳሌትነትን ትጠቀሳለች። ከዛሬ 50 ዓመት በፊት 7 ትንንሽ ግዛቶች በአንድ ላይ በመሰባሰብ አረብ ኤምሬቶችን ፈጥረዋል። የኤምሬትስ ታሪክ ከጥንታዊ የንግድ መስመሮች ጋር የተቆራኘ ቢሆንም የአሁኑ ሀገር የተመሰረተችው በታህሳስ 2 ቀን 1971 እንደሆነ ይነገራል። በሀገሪቱ መስራች ሼክ ዛይድ ቢን ሱልጣን አልናህያን የተበታተኑት 7 ግዛቶችን በማስተባበር ረገድ ዋነኛውን ድርሻ እንደተወጡም ይነገራል። በወቅቱ ወይም በ1971 የአረብ ኤምሬት የህዝብ ቁጥር ከ300 ሺህ የማይበልጥ ነበር። 7ቱ ግዛቶች አቡ ዳቢ፣ ዱባይ፣ ሻርጃህ፣ አጅማን፣ አልቁወይን፣ ራስ አልከይማህ እና ፋጃይራህ ናቸው። ቀደም ሲል ትሩሻል ስቴትስ በመባል ይታወቁ የነበሩት እነዚህ ግዛቶች ከእንግሊዝ ጋር የነበራቸው ውል አብቅቶ ነፃነታቸውን በማወጅ አንድ ሀገር መመስረትም ችለዋል። ኤምሬትስ በቀጠናው ውስጥ ሰላም አስከባሪና በዲፕሎማሲው ረገድም ንቁ ተሳትፎ የምታደርግ ሀገር እንደሆነ ይነገራል። በተለይም በቴክኖሎጂ፣ በጸጥታና በጠፈር ምርምር ረገድ ከምዕራባውያንም ሆነ ከምስራቁ ዓለም ጋር ያላት ግንኙነት እጅግ የጠነከረ እንደሆነ ይነገራል። ዩኤኢ በአሁኑ ወቅት ከነዳጅ ጥገኝነት ለመውጣት በምታደርገው ጥረት ወይም ኢኮኖሚክ ዳይቨርሲፊኬሽንም ትታወቃለች። ለዚህም የሰው ሰራሽ ዝናብ በመፍጠር ኤምሬትስ ግብርና ጀምራለች። ኤምሬትስ እጅግ ሞቃታማና በረሃ ሀገር በመሆኗ የተፈጥሮ ዝናብን ከመጠበቅ ይልቅ ቴክኖሎጂን ትጠቀማለች። ክላውድ ሲዲንግ በተሰኘው ቴክኖሎጂ አማካኝነት ልዩ ኬሚካሎችን ወደ ደመና በመርጨት ዝናብ እንዲዘንብም አድርጋለች። የሚገርመው ግን አንዳንዴ ሂደቱ ከቁጥጥር ውጭ ሆኖ በዱባይ ጎዳናዎች ላይ ድንገተኛ ጎርፍ እስከ መፈጠርም ይደርሳል። በቴክኖሎጂ ዝናብ በማዝነብ በረሃማዋ ኤምሬትስ ራሷን ገነት ያደረገች ሀገር ሆናለች። በቱሪዝምም የምትታወቀው አቡ ዳቢ የሰላም ምድር እየተባለችም ትጠራለች። የዱባይ ፖሊሶች የሚነዷቸው መኪኖች እንደ ማንኛውም ሀገር ተራ መኪኖችም አይደሉም። ፖሊሶች ላምበርጊኒ፣ ፌራሪ እና ቡጋቲ የመሳሰሉ እጅግ ውድና ፈጣን የስፖርት መኪኖችን ይይዛሉ። ይህ የሚደረገው ደግሞ ወንጀለኛ ለማሳደድ ሳይሆን የሀገሪቱን የብልጽግና ደረጃ ለቱሪስቶች ለማሳየትና ከህዝቡ ጋር ይቀራረቡ ዘንድ እንደ ማስታወቂያ ነው እየተጠቀሙበት ያለው። በሰው ሰራሽ አስተውሎት የሚመራ የጸጥታ ኃይል ያላት አረብ ኤምሬትስ የፖሊስ ኃይሏን በቴክኖሎጂ የበለጸገ ስለሆነ በአረብ ኤምሬትስ ምድር በወር አንድ ወንጀል እንኳን ሲሰራ አይስተዋልም። ይህም ዱባይን በሳምንት 10 ሚሊዮን ሰዎች እንዲጎበኟት አድርጓል። በኤምሬትስ የጥንት ባህል የሆነው የግመል ሩጫ ዛሬም ድረስ ትልቅ ቦታ አለው። ይሁን እንጂ ድሮ ህፃናት በግመሎች ላይ ተቀምጠው ይወዳደሩ የነበረው አሰራር በሰብአዊ መብት ጥሰት ምክንያት እንዲታገድ ሆኗል። አሁን ግን በህፃናቱ ምትክ ትንንሽ ሮቦቶች በግመሎቹ ጀርባ ላይ ይታሰራሉ። ባለቤቶቹ ከጎን በኩል በመኪና እየተከተሉ በሩቅ መቆጣጠሪያም ወይም ሪሞት ኮንትሮል
ሮቦቶቹ ግመሉን እንዲያፈጥኑት ያደርጋሉ። በቴክኖሎጂ የመጠቀችው ኤምሬትስ የወርቅ መሸጫ ወይም ኤቲኤም ማሽኖችም አሏት። በአቡዳቢ ወርቅን እንደ ብር ከኤቲኤም ማሽን ማውጣት ይቻላል። በተለምዶ ከኤቲኤም ማሽን የምናወጣው ብር ነው። በዱባይ ግን ጎልድ ቱቦ የተባሉ ማሽኖች አሉ። ብሮን አስገብተው በምትኩ 21 ካራት የሆኑ ንጹህ ወርቅ በተለያዩ ቅርጾችም ማውጣት ይችላሉ። ማሽኑ በየደቂቃው የዓለምን የወርቅ ዋጋን እየተከታተለ ራሱ መረጃዎችን አፕዴት ያደርጋል። ኤምሬትስ በማርስ ፕላኔት ላይ የመጀመሪያዋን የሰው ልጅ ከተማ ለመገንባት ግዙፍ እቅድ ይዛም እየተንቀሳቀሰች ነው። ይህንን ለማሳካትም አሁን በዱባይ በረሃ ላይ ማርስ ሳይንስ ሲቲ የተሰኘ ግዙፍ የሙከራ ከተማም እየገነባች ነው። ይህም የሰው ልጅ በማርስ ላይ እንዴት ሊኖር እንደሚችል አስቀድሞ እዚሁ ምድር ላይ የሚለማመዱበት ቦታም ሆኗል። የአረብ ኤምሬቶች አስገራሚው ጉዳይ የህዝብ ቁጥራቸውም ነው። በጠቅላላ በአረብ ኤምሬትስ 10 ሚሊዮን ህዝብ ቢኖርም ተወላጁ ግን ከ1 ሚሊዮን የሚበልጥ አይደለም። የአረብ ኤምሬትስ ቁጥር ከባህር ዳር፣ ከጎንደር፣ ከመቀሌ፣ ከድሬዳዋ ከተማ ህዝብ ያነሰ ነው። አዲስ አበባ ከተማ በ6 እጥፍ የአረብ ኤምሬት ተወላጆች ያንሳሉ። ነገር ግን ከጠቅላላ ህዝቡ ለሥራ 9 ሚሊዮን የሚደርሰው ከሌላ ሀገር የመጣ ነው። በቴክኖሎጂ፣ በኢኮኖሚ፣ በሳይንስ የረቀቀችው ኤምሬትስ ለሰራተኛ የገቢ ግብር አይከፈልም። የታክስ እፎይታ በመስጠትም ትታወቃለች። ከሰሞኑ እንኳን በኢራን እስራኤል ጦርነት ምክንያት የአየር መንገዳቸው ስራ ሲያቆሙ በድንገት ከጉዞ ለተሰናከሉ መንገደኞች ነፃ መጠለያና የምግብ ድጋፍ አቡዳቢ አድርጋለች። ይህም በዓለማችን ለስራ የተመቸች ሀገር ስላደረጓት በዓለም ግዙፍ ህንፃዎች፣ ግዙፍ ኢኮኖሚ የሚገኘውም በዱባይና በአቡዳቢ ነው። ለዚህ ስኬት መሰረቱ ደግሞ ባለራዕይ አመራር በአቡዳቢ መኖሩ ነው። ብዙ የነዳጅ ሀብት ያላቸው ሀገራት ሀብቱን ለቅንጦት ወይም ለጦርነት ሲውሉት፣ የኤምሬትስ መስራችና አመራሮች ግን ነዳጅ አላቂ ነው፣ ህዝቡና እውቀት ግን ዘላቂ ናቸው የሚል እምነት አላቸው። እናም ለ50 እና ለ100 ዓመታት የሚሆን ስትራቴጂ ቀርጸው እየተንቀሳቀሱ ነው። 7ቱ ግዛቶች ተበታትነው ከሚቀሩ ተባብረው ቢሰሩ የተሻለ ተጽዕኖ እንደሚፈጥሩ አውቀው መተባበራቸው ለጥንካሬያቸው መሰረት ሆኗል። በአሁኑ ወቅት የዱባይ ኢኮኖሚ ከነዳጅ የሚገኘው ገቢ ከ5 በመቶ በታች ነው። ይልቁንም በቱሪዝም፣ በንግድ፣ በፋይናንስና በቴክኖሎጂ ላይ ተመስርተው ዓለም አቀፍ ኩባንያዎች መጥተው ኢንቨስት እንዲያደርጉ ምቹ ሁኔታንም ፈጥረዋል። ይህም ሀገሪቱን የዓለም የንግድ መገኛ ወይም ግሎባል ሀብ አድርጓታል። ስልጣኔ የሚመጣው በህንፃ ሳይሆን በሰው አእምሮ መሆኑን የተረዱም ይመስላል። ዜጎቻቸው በዓለም ታዋቂ ዩኒቨርሲቲዎች እንዲማሩ ከፍተኛ በጀትም ይመድባሉ። አርቲፊሻል ኢንተለጀንስ ወይም ኤአይ እና የፈጠራ ምርምር ላይ በቢሊዮን የሚቆጠር ዶላር በማፍሰስ ከገዥነት ወደ ዕውቀት አምራችነት ተሸጋግረዋል። በዓለም የመጀመሪያው የኤአይ ሚኒስቴር መስሪያ ቤት ያቋቋሙትም እነሱ ናቸው። የኤአይ ዩኒቨርሲቲም በዓለም በብቸኝነት ያለው አቡዳቢ ነው። በጣም የሚገርመው በኤምሬትስ ውስጥ ከ200 በላይ የሚሆኑ የተለያዩ ብሔረሰቦችና ሃይማኖቶች ተከባብረው ይኖራሉ። ነገር ግን ኮሽ የሚል ልዩነት የለም። ግጭት ባለበት ቀጠና ውስጥ ሆነው ፍጹም ሰላም የሰፈነባት ሀገር መሆናቸው ባለሀብቶችና ጎብኚዎች ያለ ስጋት እንዲመጡ አድርጓል። ጠንካራና ግልጽ የሆነ ሕግ ስላላቸው ማንኛውም ሰው በስራውና በንብረቱ ላይ እምነት እንዲኖረውም አድርጓል። ኤምሬትስ ስልጡን የሆነችው ሀብት ስላላት ብቻ ሳይሆን ሀብቱን በእውቀትና በስርዓት የምትመራበት ጭንቅላት ስላላት ነው ይባልላታል። አረብ ኤምሬትስ ከኳታር፣ ከቱርክ፣ ከኢራን ለመላቅ ሁሌም እሽቅድድም፣ ሁሌም ሩጫ ላይ ናት። ለዚህም ከነዚህ ሀገራት የተቃረነ የአመፅ ኃይል ትደግፋለች። ለምሳሌ በሊቢያ ከሙስሊም ወንድማማቾች ነፃ የሆነ ታጣቂ ስትደግፍ፣ በሱዳንም የሱዳን ፈጥኖ ደራሽ ኃይልን ትደግፋለች። ለኤምሬትስ የሙስሊም ወንድማማቾች የሚባለውን የፖለቲካ ህብረት በፍጹም አትደግፍም። አክራሪነት አረብ ኤምሬትስን እንደሚያጠፋት ስለምታውቅ ከአክራሪነት መቻቻልን የሚያመጣ የሃይማኖት ብዝሃነትን በሚያመጡ ጉዳዮች ላይ ትኩረት ሰጣም እየሰራች ነው። አክራሪነት ከቴክኖሎጂና ሳይንስ ወደ ኋላ የሚገፋ የኋላ ቀርን መንገድ ነው በሚል በሁሉ ነገሯ ለዘብተኛ እንደሆነች ይነገርላታል። የሱዳን ወታደራዊ ኃይልን በፈጥኖ ደራሽ ኃይሉ በኩል ወግና የምትዋጋው በጀነራል አልቡርሃን በኩል የሙስሊም ወንድማማቾች ህብረት ስላለ ነው። አቡዳቢም ከኢራን ጋር የመረረ ጥላቻ ያላት ሲሆን
በተያዘው ዓመት በተቀሰቀሰው ጦርነት ኢራን በ18 ቀናት ውስጥ ብቻ ወደ 1500 ድሮን ወደ 750 ሚሳኤል ወርውራባታለች። ኤምሬትስ የኢራን ጎረቤት ናት። 3 ደሴቶችን ከአቡ ዳቢ ኢራን በኃይል መውሰዷም ይታወቃል። ኢራን በሃይማኖት የሻይት አክራሪ መሆኗና በነዳጅም ተወዳዳሪ መሆኗ ለአቡ ዳቢ ምቾት የሰጣት አይመስልም። ይህን የተመለከተችው አቡ ዳቢ ከእስራኤል ጋር በ2020 አብርሃማዊ ስምምነት ከመፈራረሟ ባለፈም ግዙፍ የአሜሪካ የጦር መሰረተ ልማት በአቡ ዳቢ እንዲመሰረትም ፈቅዳለች። ለዚህም ኢራን አሜሪካን ጓዳ ድረስ ስባ ያመጣችው አቡ ዳቢ ናት በሚል በተከታታይ የሚሳኤልና የድሮን መንጋ ልካለች። አቡ ዳቢ ግን እንዲህም ሆኖ ወደ ጦርነት ላለመግባት ከመከላከል በስተቀር ወደ ኢራን እስካሁን ምንም የተኮሰችው ነገር እንደሌለ ይነገራል። አቡ ዳቢ ውግንናዋ ለአሜሪካና ለእስራኤል መሆኑ ኢኮኖሚያዋ እንዲያንሰራራ የመካከለኛው ምስራቅ በኢኮኖሚ ጡንቻዋ የፈረጠመ እንዲሆን አድርጓል። ኤምሬትስ ለሴቶች የተለየ መብት በመስጠት የምትታወቅ ሲሆን በጠፈር ምርምር፣ በአመራርነት የሴቶች ሚናም የላቀ እንደሆነ ይነገራል። ይህ ሁኔታዋ ከመካከለኛው ምስራቅ ይለያታል። ኤምሬትስ በኢራን የሚደገፉ ኃይሎችን እነ ሐማስ፣ ሄዝቦላህ፣ ሀውቲን እንደ ጠላት ቆጥራ የምትዋጋ ሲሆን ሙሉ የኃይል አሰላለፏም ከአሜሪካ ወገን ነው። በእርግጥ የሩሲያም የልብ ወዳጅ ናት፣ የቻይናም አጋር ናት። ኤምሬትስ ከጠቀመኝና ጥቅሜን ካልተጋፋም ከማንም ጋር ብተባበር እሰራለሁ ትላለች። 1.2 ሚሊዮን ተወላጆችን ይዛም ከውጭ ተቀጣሪ በማስገባት የዓለማችን ተጽዕኖ ፈጣሪ ሀገር የሆነችው አረብ ኤምሬትስ መልክዓ ምድሯም በረሃ ቢሆንም እንኳን በቴክኖሎጂ ዝናብ ያዘነበችም ሀገር ናት። ከ50 ዲግሪ ሴንቲግሬድ በላይ የሚሞቀው አሸዋ ምድሯም የምድር ላይ ማርስ ብላ ማርስን በምድር ፈጥራ ያላትን አስቸጋሪ ተፈጥሮ ወደ ኢኮኖሚ አማራጭም ቀይራለች። በዱባይ የሚገኘው ቡርጃ ካሊፋ ህንፃ በ828 ሜትር ርዝመቱ የዓለም ቁንጮ ነው። የሚገርመው እውነታ ግን የህንፃው ርዝመት ሳይሆን በህንፃው አናትና በግርጌው መካከል ያለው የጊዜ ልዩነት ነው። በህንፃው ላይኛው ፎቅ ላይ የሚኖሩ ሰዎች ፀሐይ ስትጠልቅ የሚያዩት ከታች ካሉት ሰዎች ዘግይተው በመሆኑ በረመዳን ወቅት ጾም የሚፈቱት ከታች ካሉት ሰዎች በ2 ደቂቃ ዘግይተው ነው። ኤምሬትስ ስለ ነገ ብቻ ሳይሆን ስለሚቀጥሉት 50ና 100 ዓመታት በቁም ነገር ታስባለች። ለዚህም ሲባል በዓለም የመጀመሪያውን የሰው ሰራሽ አስተውሎት ሚኒስቴርና የመቻቻል ሚኒስቴር ማቋቁማለች። መንግስት የወደፊት ሚኒስቴር ወይም ሚኒስትሪ ኦፍ ፖሲቢሊቲስ በሚል ስያሜ ያልተለመዱና አዳዲስ የፈጠራ ስራዎችን ብቻ የሚያስተናግድ መስሪያ ቤትም አላት። ኤምሬትስ በዓለም ላይ ካሉ እጅግ አስተማማኝና ሰላማዊ ሀገራት ተርታም ትመደባለች። በሀገሪቱ ያለው ጥብቅና ዘመናዊ የክትትል ቴክኖሎጂ ወንጀልን ወደ ዜሮ አውርዶታል። ሰዎች ውድ ንብረቶቻቸውን ወይም መኪናዎቻቸውን ሳይቆልፉ ጥለው ቢሄዱ እንኳን ማንም እየነካባቸው አይደለም። ይህ ደህንነት ለቱሪስቶችና ለባለሀብቶች ዋነኛ መስህብ ነው። ኤምሬትስ የተፈጥሮ የባህር ዳርቻዋን ለማስፋፋት በባህር ላይ ግዙፍ የሆነ ሰው ሰራሽ ደሴቶችንም ገንብታለች። ፓልም ጁሜራ የተባለው የዘንባባ ዛፍ ቅርጽ ያለው ደሴት እጅግ ግዙፍ ከመሆኑ የተነሳም ከጠፈር ላይ በግልጽ ይታያል። ይህ ደሴት እንዲገነባ የፈሰሰው አሸዋና ድንጋይ ለብቻው ቢቆለል በምድር ዙሪያ 2 ሜትር ከፍታ ያለው ግንብ መስራት እንደሚችል ይነገራል። 83000 ካሬ ኪሎ ሜትር ብቻ የምትሰፈው አረብ ኤምሬትስ ከኢትዮጵያም በቆዳ ስፋት በ13 እጥፍ ታንሳለች። በህዝብ ቁጥሯ ደግሞ በ13 እጥፍ የምታንስ ሲሆን 97 ከመቶ ምድሯ አሸዋማና በረሃማ ነው። ነገር ግን አሸዋውንም በረሃውንም አሸንፋም የምድራችን ባለጸጋ የምድራችን ስልጡን ተወዳዳሪ ሀገር ለመሆን በቅታለች። የተባበሩት አረብ ኤምሬትስ በሰላም በኢኮኖሚ በአብሮነትና የዓለምን ህዝብ በጉያዋ አቅፋ ሁሉንም በሰላም በማኖር ሁሉንም ሰርቶ ራሱን እንዲችል በማድረግ የተባበሩት አረብ ኤምሬቶች የዓለም ምሳሌ ሆነው እየቀጠሉ ነው። ጋሻው ፈንታውን ነበርኩ። ጤና ይስጥልን።